መጽሐፈ ኩፋሌ ምዕራፍ 9 በ33ኛው ኢዮቤልዩ በፊቱ እንዲሆነ ለካምና ለሴም ለያፌት ርስት ልትሆናቸው አንደኛው ሱባኤ በመጀመሪያው ዓመት ወደ እነርሱ ከተላክን ከኛ አንዱ ባለበት ምድርን 3 አድርገው ከፈሏት። ልጆቹም ጠራ፣ ልጆቻቸውና እነርሱም ቀረቡ። 3ቱ ልጆቹ በያዙት ዕጣ ምድርን ከፈሉ። እጃቸውን ዘርግተው ከአባታቸው ከኖህ እጅ መጽሐፉን ተቀበሉ። ርስት አድርጎ የሚይዘው የሴም ዕጣ ለልጆቹ ለልጅ ልጆቹም ለዘላለሙ በመጽሐፍ የአገሩ መካከል አወጣ። አርበኞች ካሉበት ተራራ መካከል ውሃውን መውጫ ጀምሮ እስከ ጤና ወንዝ ድረስ ወጣ። እድሉም በዚህ ወንዝ መካከል ወዳለ ወደ ምዕራብ ይደርሳል። ይህ ፈሳሽ ከእርሷ እስከሚወጣበት እስከ ጥልቁ ውሃ እስኪቀርብ ድረስ ወደዚያ ይሄዳል። ውሃውም ወደ ሜኦት ባህር ይፈሳል። ይህም ፈሳሽ እስከ ታላቁ ባህር ድረስ ይሄዳል። በግራ በኩል ያለው አገር ሁሉ ለያፌት ደረሰ። በሰሜን በኩል ያለውም አገር ሁሉ ለሴም ደረሰ። ወደ ኮራሶ እስኪቀርብ ድረስ ይሄዳል። ይኸውም ወደ ሰሜን የሚደርስ ሕጽነ ልሳን ነው። ዕጣውም ወደ ታላቁ ባህር ይደርሳል። ይህች ባህር ልሳነ ባህር ግብጽ ትባላለችና ወደ ሰሜን ወደምታሳይ ወደ ልሳነ መግቢያ እስኪቀርብ ድረስ አቅንቶ ይሄዳል። ከዚያም ወደ ሰሜን ትዘነበላለች፣ ወደ ታላቁ ባህር መግቢያ ወደ ውሃውም ዳርቻ ትደርሳለች። ወደ አፈራም ግራ ትደርሳለች። ጊዮን ወደሚባል ፈሳሽ ውሃ እስክትቀርብ ድረስ ትደርሳለች። ወደ ጊዮንም ውሃ ቀርባ በዚህም ፈሳሽ ዳርቻ ትደርሳለች። ወደ ገነት ወደ ሰሜንም ቀኝ እስክትቀርብ ድረስ ወደ ምስራቅ ትሄዳለች። ከኤዶም ምድር ሁሉ ምስራቅ ከአገሩም ሁሉ ምስራቅ ወደ ምስራቅ ይመለሳል። ስሙ ራፋ ወደሚባል ተራራ ምስራቅ እስኪቀርብ ድረስ ይመጣል። ወደ ጤና ፈሳሽ መውጫ ዳርም ይወርዳል። ይህችም እድል ለዘላለም ሊይዟት በዕጣው ለሴም ለልጆች ለልጅ ልጆቹም እስከ ዘላለም ድረስ ወጣች። ይህ እድል የልጆቹና የሴም ዕጣ ነውና ኖህም ደስ አለው። የሴም ፈጣሪ እግዚአብሔር ይመስገን፣ እግዚአብሔርም በሴም ማደሪያ በረድኤት ይደር ብሏልና በአፉ በትንቢት የተነገረውን ነገር ሁሉ አሰበ። ገነትም ከከበሩ የከበረች የእግዚአብሔርን ማረፊያ እንደሆነች አውቋልና ይመስገን አለ። ደብረ ሲራ ምድረ በዳ መካከል ናት፣ ደብረ ጽዮንም በምድር መካከል ናት። እነዚህ 3ቱ ሁሉ አንዱ በአንዱ አንጻር ለምስጋና ተፈጠሩ። በአፉ ትንቢት እንዲናገር ያደረገውን የመላእክት ፈጣሪ እግዚአብሔርን እስከ ዘላለም ድረስ አመሰገነው። የምርቃትና የበረከት እድል ለሴም እንደደረሰው ለልጆቹ ለልጅ ልጆቹም እስከ ዘላለም ድረስ እንዳደረሳቸው አወቀ። የኤርትራ ባህር አገርና ኤዶም ሁሉ ህንደኬና ቀራኒዮም ሁሉ እንደደረሱ ታወቀ። ኤርትራ አውራጃውም የደጋውና የባሳንም አገር ሁሉ የሳኔር አገር ሁሉና የካፍቱር ደሴቶች ሁሉ በግራ ያለ የአሱር ተራራና አማና የአሱርና የኤላም አገር ሁሉ ሱሳና ባቢልም አራራት አገር ሁሉና መዕዳይም በግራ የአሱር ተራራ አውራጃና የባህሩ ማዶ እነዚህ ሁሉ የሴም ዕጣዎች ናቸው። ይህችም ኢየሩሳሌም የተባረከች ሰፊ አገር ናት። በውስጧም ያለ ሁሉ እጅግ ያማረ ነው። የካም ዕጣና ዳግመኛ ወደ ጽዮን ወደ ጊዮን ማዶ በገነት ቀኝ ወዳለ ወደ ሰሜን ወጣ። ወደ ሰሜንም ይደርሳል። ዋኤ ወደ ጸናበት ተራራ ሁሉ ይደርሳል። በአጤል አንጻር ወዳለ ወደ ምዕራብ ይደርሳል። ወደ ማከክ ባህር እስኪቀርብ ድረስ ደርሶ ወደ ፀሐይ መግቢያ ይደርሳል። ይህችውም የሚጠፋው ሁሉ ወደ እርሷ የሚደርስባት አገር ናት። ወደ ግራ ወደ ጋዴት ዳርቻ ይወጣል።
ወደ ጊዮን ፈሳሽ እስኪቀርብ ድረስ ወደ ባህሩ ዳርቻ ወደ ታላቁ ባህር ፈሳሽ ይመጣል። ፈሳሽ ጊዮንም በገነት ቀኝ እስኪቀርብ ድረስ ይሄዳል። ለዘላለሙ የሚይዛት ለካም ለልጆቹም ለወገኖቹም እስከ ዘላለም ድረስ በዕጣ የወጣች ይህች ሀገር ናት። ለያፌትም 3ኛ ዕጣ ወጣ። ጤና ወደሚባል ወንዝ ማዶ ወደ ፈሳሾች መውጫ ግራ ወጣ። ወደ ግራውም ምስራቅ ወደ ጎግ አውራጃም ሁሉ ወደ ምስራቃቸውም ሁሉ ይደርሳል። ከግራውም ወደ ግራው ይደርሳል። ወደ ቁልጥ ተራራ ወደ ማኤት ባህርና ወደ ግራውም ይደርሳል። ወደ ባህሩ መውጫ ዳርቻ ድረስ ወደ ጋዴት ምስራቅም ይመጣል። ወደ ፉራ መግቢያ እስኪቀርብ ድረስ ይሄዳል። ወደ ምስራቅ ወደ ማኡታ ባህር ወደሚሄድ ወደ አፌራግ ይመለሳል። ወደ ውሃው ዳርቻ ወደ ራፋ ተራራ እስኪቀርብ ድረስ ወደ ወዕዳ ፈለግ ወደ ምስራቁ ግራ ይሄዳል። ግራውንም ያዞረዋል። ለዘላለሙ በርስትነት ዕጣ የሚይዛት ለያፌት ለልጆቹም የወጣለት ምድር ይችናት። ሰፊ የሚሆኑ አውራዎቹ 5 ናቸው። በግራ በኩል ያለች አገርም ሰፊ ናት። ነገር ግን የያፌት አገር ቀዝቃዛ ናት፣ የካምም አገር በረሃ ናት። የዋኤና ከውርጭ ጋር የተቀላቀለች ናትና የሴም አገር ግን ቆላም ደጋም አይደለችም። ካም በልጆቹ መካከል አካፈለ። መጀመሪያ ዕጣ ለኩሳ ወደ ምስራቅ ወጣ። ምዕራቡ ለምጽራይም ወጣ። ምዕራቡም ለፉጥ ወጣ። ምዕራቡም ለከነአን ወጣ። የባህሩም መግቢያ አንጻር የከነአን ዕጣ ወጣ። ሴምም በልጆቹ መካከል አካፈለ። መጀመሪያ ዕጣ ለኤላምና ለልጆቹ ወጣ። ወደ ምስራቅ እስኪቀርብ ድረስ የፈሳሹ የጤግሮስ ምስራቅ የህንደኬ አገር ሁሉ ከኤርትራ ጋር በእጁ ነው። የዲዳን ውሃ ሞብሪ አውራጃ ሁሉ የሱሳ አገር ሁሉና ኤላም እስከ ጤና ፈሳሽና እስከ ኤርትራ ባህር ድረስ ዘበው እደ ፈርናከም ሁሉ በእጁ ነው። ለአሶርም 2ኛ ዕጣ ወጣ። ነነዌና የአሱር አገር ሁሉ ሳድና ሰናኦርም እስከ ህንደኬ አቅራቢያ ድረስ ለርሱ ሆኑ። ወደ ወድፋ ፈሳሽም ይደርሳል። የአርፋክስድም 3ኛ ዕጣ ወጣ። የከላውዴውን አውራጃ አገር ሁሉ ለኤርትራ ባህር የቀረበ የኤፍራጥስ ምስራቅም ወደ ግብጽ እስከምታሳይ እስከ ልሳነ ባህር አቅራቢያ ድረስ የምድረ በዳው ውሃ ሁሉ የሳኔርና የደጋው አገር አማናም እስከ ኤፍራጥስ ድረስ ይህ ሁሉ የእርሱ ዕጣ ነው። ለአራምም 4ኛ ዕጣ ወጣ። በኤፍራጥስ በጤግሮስ መካከል የመሰጦጵያ አገር ሁሉ በከላውዴውን ግራ ወዳለ ወደ አሱር አቅራቢያ ድረስ የአራራትም አገር ሁሉ የአራም ዕጣ ሆነ። ለሉድም 5ኛ ዕጣ ወጣ። የሱር ተራራ ሁሉ ወደ ታላቁ ባህር እስኪቀርብ ድረስ የእርሱ ዕጣ ነው። ወደ ወንድሙ ወደ አሶር ዕጣ ወደ ምስራቁም ይደርሳል። ያፌትም ምድር ርስትን በልጆቹ መካከል ከፈለ። መጀመሪያ ዕጣ ከግራው አንጻር ጀምሮ እስከ ጤና ፈሳሽ ድረስ ምስራቅ ለሴሜር ወጣ። በግራ በኩል የግራው ዙሪያ ሁሉ ለሜአት ባህር እስኪቀርብ ድረስ ለማጎግ ወጣ። ከምዕራብ ጀምሮ እስከ ደሴቶች ድረስ እስከ ደሴቶቹም ዳርቻ ድረስ ለሁለቱ ወንድሞቹ ሁሉ ይይዝ ዘንድ ለማዳይም ደረሰ። ለኢዮአናንያ 4ኛ ዕጣ ወጣ። ደሴቱ ሁሉ በሉድም አንጻር ያሉ ደሴቶቹም የእርሱ ዕጣዎች ናቸው። ለቶቤልም እስከ 2ኛይቱ ልሳን ድረስ ወደ ሉድ ወጣ። በምትቀርብ በልሳን መካከል 5ኛ ዕጣ ወጣ። የ2ኛይቱም ልሳን አውራጃ እስከ 3ኛይቱ ልሳን ድረስ ነው። ለሞሳኮም 6ኛ ዕጣ ወጣ። እስከ ጋዲር ምስራቅ እስኪቀርብ ድረስ የ3ኛይቱም ልሳን አውራጃ ሁሉ የእርሱ ዕጣ ነው።
ለቲራሲም 7ኛ ዕጣ ወጣ። በባህር መካከል ያሉ ለካም ዕጣ የሚያቀርቡ ታላላቅ የሆኑ አራቱ ደሴቶች የማክቱሪ ደሴቶችም በርስትነት ዕጣ ለአርፋክስድ ልጆች ወጣ። የኖህም ልጆች ለልጆቻቸው በአባታቸው በኖህ ፊት እንዲህ አድርገው ከፈሉ። በዕጣው ያልወጣለትን እድል ይይዝ ዘንድ የወደደውን አንዱን አምሎ ረገመ። ሁሉም በራሳቸው በልጆቻቸውም ይደረጋሉ። የሚያጸይፍ ስለሆነ ስለ ክፉ ኃጢአታቸው ሁሉ ምድርን የሚያጸይፍ ስራና በደልን፣ ኃጢአትን፣ ዝሙትንም ስለሞሏት ፈጣሪ እግዚአብሔር በእሳትና በሰይፍ በሚፈረድባቸው ገንዘብ ቁጥር ፍርድ እስከሚደረግባት ቀን ድረስ በየወገናቸው ይደረጋሉ።